ሰላም ጤና ይስጥልኝ ውዶች እንዴት ናችሁ? በያላችሁ እያልኩኝ በዛሬ ቪዲዮአችን ደግሞ በባዮሎጂ ጥያቄ መተንላችኋል። ይሄ ከባለፈው የቀጠለ ፓርት ነው። ከጄኔቲክስ የወጣ ጥያቄ ነው። ይሄ ጥያቄ ተከታታይነት ያለው ነው። ከጥሩ ኤክስፕላኔሽን ጋር የቀረበ ጥያቄ ነው። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሳብስክራይብ ያደረጋችሁ እንደዚህ አይነት ጥያቄ እንድታገኙ ያልኩኝ ወደ ቪዲዮ ቀጥታ ገባለሁ። የመጀመሪያው ጥያቄ ምን ይላል? which component is not part of DNA nucleotide? የዲኤንኤ ኒውክሊዮታይድ ፓርት ያለው ነው የትኛው ነው? የዲኤንኤ ኒውክሊዮታይድ ፓርት ያለው ነው የትኛው ነው? ምን ይላል? is no the component not the part of DNA nucleotide። አንደኛ A phosphate group፣ B deoxyribose sugar፣ C nitrogenous base፣ D ribose sugar። መልሳችሁን እዛ መሞከር እንዳረሱ መልሱንና ኤክስፕላኔሽን ከማየታችን በፊት መልሱን በየደብተራችሁ በየቤታችሁ መሞከራችሁን እንዳረሱ። መልሱ ምንድነው? ዲ ሪቦስ ሹገር ነው። ሪቦስ ሹገር የአርኤንኤ ፓርት እንጂ የዲኤንኤ ፓርት አይደለም። ዲኦክሲሪቦ ኒውክሊክ አሲድ የሚባለው ዲኤንኤ ዲኦክሲሪቦስ ሹገር ነው ኮንሲስት የሚያደርገውና ኖት ሪቦስ ሹገር አይደለም። ሪቦስ ሹገር እነዚህ ፔንቶስ ሹገር ፓርት ናቸው። ሪቦስ እና ዲኦክሲሪቦስ የሚባሉት የፔንቶስ ሹገር ፓርት ሆነው አንደኛው አርኤንኤ ውስጥ ሌላኛው ደግሞ ዲኤንኤ ውስጥ ይገኛል። መልሱ ዲ ሪቦስ ሹገር ነው ማለት ነው። ሁለተኛ ጥያቄ which nitrogenous base pair together in DNA? ከነዚህ ከቤዝ ፓይሮቹ የናይትሮጂነስ ቤዝ ፓይር ቱጌዘር ኢን ዲኤንኤ በዲኤንኤ ናይትሮጂነስ ቤዝ ፓይሮቹ ትክክለኛው የትኛው ነው? ኤ አደናይን ዊዝ ሳይቶሳይን ኤንድ ጓናይን ዊዝ ታያማይን፣ ቢ አደናይን ዊዝ ታያማይን እና ጓናይን ዊዝ ሳይቶሳይን፣ ሲ አደናይን ዊዝ ጓናይን እና ታያማይን ዊዝ ሳይቶሳይን፣ ዲ ደግሞ አደናይን ዊዝ ዩራሲል እና ጓናይን ዊዝ ሳይቶሳይን ነው። መልሱን መሞከራችሁ እንዳረሱ። መልሱ ምንድነው? ቢ ነው። አደናይን ዊዝ ታያማይን እና ሳይቶሳይን ዊዝ ጓናይን ነው። ይሄ ከድሮ ከ12ኛ ከ10ኛ ክፍልም የምናውቀው ነው። አደናይን ከታያማይን ጋር ደግሞ ጓናይን ከሳይቶሲን ጋር ፔር ያደርጋል ማለት ነው። እነዚህ ሃይድሮጂን ቦንድ በሃይድሮጂን ቦንድ አማካኝነት ስትሮንግ የሆነ ቦንድ አለ። ሃይድሮጂን ቦንድ አማካኝነት ፔር ይሆናሉ ማለት ነው። ጓናይን ፔር ዊዝ ሳይቶሲን ነው ማለት ነው። ይሄን ነው። ሶስተኛ ጥያቄ DNA is structured as ይልና DNA is structured as A single helix፣ B triple helix፣ C double helix፣ D circular helix። the answer should be C double helix ይሆናል ማለት ነው። double helix ይሆናል። double helix እንዴት ይሆናል? እንደዚህ ነው። ይሄ የመሰላለማ አይነት እንደዚህ የሆነ ስትራክቸር አለው ዲኤንኤ ማለት ነው። የዲኤንኤ ደብል ሄሊክስ ሆኖ ሄሊክሶቹ ደብል ናቸውና አንቲ ፓራል ናቸው። አንዱ እንደዚህ ሆኖ መውጣት ከሆነ ሌላኛው ደግሞ እንደዚህ የሆነ ወደ ላይ ይወጣል። አንቲ ፓራል ናቸው። ከፊት ለፊት ሌላ ጥያቄ ይሄን በተመለከተ ሌላ ጥያቄ አለና እነዚህ ሄሊክሶቹ አንቲ ፓራል ናቸውና ደብል ሄሊክስ ናቸው። የምን አይነት ቅርጽ አላቸው? የመሰላል አይነት ቅርጽ አላቸው፣ እንደዚህ የተጠማዘዘ። the answer should be C double helix structure አላቸው። ቀጣዩ ጥያቄ አራተኛ ነው። the bond between complementary base is A bond between complementary ቤዞቹ ኮምፕሊመንት የሚያደርጉ ቤዞች ቅድም አይተናል አይደል? ኮምፕሊመንታሪ ቤዝ መሃል ያለው ቦንድ የትኛው ነው? A አዮኒክ ቦንድ፣ B ሃይድሮጂን ቦንድ፣ C ኮቫለንት ቦንድ፣ D ፔፕታይድ ቦንድ። the answer should be B ሃይድሮጂን ቦንድ ይሆናል ማለት ነው። ይህ ሃይድሮጂን ቦንድ በጣም ስትሮንግ ቦንድ እንደሆነ ኬሚስትሪ ላይ ለሬግሌት አግሬድ አይተናልና እንትኖቹን ቤዞቹን ፔር አድርጎ የሚይዘው ስትሮንግ ቦንድ ነው። ሄልድ ቱጌዘር ባይ ሃይድሮጂን ቦንድ። ይሄ አሎይንግ ዲኤንኤ ቱ ሴፓሬት ዱሪንግ ሪፕሊኬሽን። ይሄኛው ሃይድሮጂን ቦንድ ምን ያደርጋል? ዲኤንኤ ሪፕሊኬት ሲሆን ምን ይሆናሉ? ኮይሉ ይላላልና ይበታተናሉ፣ ከአንድ ለሁለት ይከፋፈላሉ።
የሃይድሮጂን ቦንድ ነው ዳት አሎስ የሰፓሬት እንዲሆን ዱሪንግ ሪፕሊኬሽን ላይ ሰፓሬት እንዲሆን የሚያደርገው ሃይድሮጂን ቦንድ ማለት ነው። ሶ the base ፔሮቹ ሄልድ ቱጌዘር ባይ ሃይድሮጂን ቦንድ ይሆናል ማለት ነው። ቀጣዩ አምስተኛ ጥያቄ ክሮሞዞምስ አር ኮምፖዝድ ሜንሊ ኦፍ ይልና ክሮሞዞምስ አር ኮምፖዝድ ሜንሊ ኦፍ ክሮሞዞሞቹ ሜንሊ ኮምፖዝድ የሚሆኑት ከምንድን ነው? ኮምፖዝድ ሜንሊ ኦፍ ይልና ኤ ዲኤንኤ ኤንድ ሊፒድስ፣ ቢ ዲኤንኤ ኤንድ ፕሮቲንስ፣ ሲ አርኤንኤ ኤንድ ፕሮቲንስ፣ ዲ ዲኤንኤ ኦንሊ። The answer should be DNA and proteins. ክሮሞዞሞቹ ዲኤንኤ አሁን ደብል ሄሊክስ ያልነው እንደዚህ በፕሮቲን ወይ በሂስተን ፕሮቲን ላይ ምን ይሆናል? ራፒድ አራውንድ ይሆናል፣ ይጠመጠማል። በሱ ላይ ነው የምጠመጠመው ዲስ ፕሮቲኑ ማለት ነው። ሶ ዲስ ዲኤንኤ ሄሊክሶቹ ራፒድ አራውንድ ሂስተን ፕሮቲን። ሶ ክሮሞዞም የሚባለው ፓርት ክሮሞዞም የሚባለው ነገር ዲኤንኤ እና ፕሮቲን አንድ ላይ ሲገናኙ ምን ይባላል? ክሮሞዞም ይባላል ማለት ነው። ሶ the answer is B, DNA and the proteins are consisted within chromosome። ሌላኛው ስድስተኛ ጥያቄ ነው። the basic unit of chromatin is የክሮማቲኑ ቤዚክ ዩኒት ምንድን ነው? ክሮማቲን ውስጥ ያለው ቤዚክ ዩኒት ክሮማቲን ሊያዝ ለሚችል ቤዚክ ዩኒት ምንድን ነው? ቤዚክ ዩኒት እንዳረሱ ቤዚክ ዩኒት ኤ ኒክሎሶም፣ ቢ ጂን፣ ሲ ኮዶን፣ ዲ ሄሊክስ። መልስ ማስቀመጣችሁን እንዳረሱ። መልሱ እዚህ ጋር ኒክሎዞም ይባላል። ሶ የቤዚክ ዩኒት ክሮማቲን ሊያዝ ለሚችል ቤዚክ ዩኒት ኦፍ ክሮማቲን ኢስ ኒክሎሶም ነው። ሶ ዲኤንኤ ራፕስ አራውንድ ሂስተን ፕሮቲን ፎርሚንግ ኒክሎዞም። ምን መሰለህ ክሮማቲን እንደዚህ ራፕ የሆነ የዲኤንኤ ክምችት ነው አይ ቲንክ እና ክምችት ነው። ያ ክምችትን የሚፈጠረው እንዴት ነው? ዲኤንኤ በሂስተን ፕሮቲን ላይ ሲጠመዘዝ እና ያ የተጠመዘዘው ሂስተን ፕሮቲኖቹ ዲኤንኤ እና ሂስተን ፕሮቲን ኒክሎሶምን ፎርም ያደርጋል። ኒክሎሶም ማለት ደግሞ የዲኤንኤ ወይም የክሮሞሶም ብዙ ክምችት ማለት ነው። እንደዚህ የተጠማዘዘ እንዲህ የተከማቸ የክሮሞዞም ክምችት ክሮማቲን ይባላል። ሶ የቤዚክ ዩኒት ክሮማቲን ሊያዝ ለሚችለው ቤዚክ ዩኒት ኒክሎዞም ይባላል ማለት ነው። ኒክሎዞም ደግሞ የምመሰረተው የዲኤንኤ ራፕስ አራውንድ ሂስተን ላይ ራፕ ሲሆን ሲጠመዘዝ ብዙ ሲሆን የሚፈጠረው ኒክሎሶም ይባላል ማለት ነው። ሰባተኛ ጥያቄ ዱሪንግ ዲኤንኤ ሪፕሊኬሽን በዲኤንኤ ወይም ዲኤንኤዎቹ ሪፕሊኬት ሲሆኑ the enzyme that unwinds DNA is ዲኤንኤ ሪፕሊኬሽን ዲኤንኤዎቹ ደብል ሆኖ ሌላ ዲኤንኤ ለመፍጠር ሪፕሊኬት ሲሆኑ ዲኤንኤን አናዊንድ የሚያደርገው ኢንዛይም ወይም እንደዚህ የተጠማዘዘውን ዲኤንኤን ምን የሚያደርግ እንደዚህ አናዊንድ የሚያደርግ ኢንዛይም ኤ ዲኤንኤ ፖሊምሬስ ቢሪማንድ ዲኤንኤ ፖሊምሬስ፣ ቢ ሊጌስ፣ ሲ ሄሊኬስ፣ ዲ ፕራይሜስ። መልሳችሁን ማስቀመጡን እንዳረሱ። አንሰር ሹድ ቢ ሄሊኬዝ ይባላል ማለት ነው። ሄሊኬዞቹ ምንድነው? ሃይድሮጂን ቦንድ አለ ቅድም ያልነው ስትሮንግ ሃይድሮጂን ቦንድ እንደዚህ በሆነ እንትን ውስጥ ስትሮንግ የሆነ ሃይድሮጂን ቦንድ አለና ያን ሃይድሮጂን ቦንድ ብሬክ በማድረግ ሴፓሬት በማድረግ ሲንግል ስትራንድ የሆነ እንደዚህ ሲንግል ስትራንድ የሆነ ዲኤንኤዎቹ እንዲፈጠሩ የሚያደርገው ሄሊኬዝ ኢንዛይም ይባላል ማለት ነው። So the helicase enzyme breaks the hydrogen bond between the two brands. እነዚህ ሁለት ብራንዶች መካከል ያለው ሃይድሮጂን ቦንድ ብሬክ ማድረግ ሲንግል ስትራንድ የሆነ ዲኤንኤ እንዲፈጠር የሚያደርገው ኢንዛይም ሄሊኬስ ይባላል። እንዳረሱ። ስምንተኛ ጥያቄ DNA replication is described as ዲኤንኤ ሪፕሊኬሽን
ዲኤንኤ ሪፕሊኬሽን ኢዝ ዲስክራይብድ አስ ዲኤንኤ ሪፕሊኬሽን ዲስክራይብ የሚደረገው ኮንዘርቫቲቭ፣ ቢ ዲስፐርሲቭ፣ ሲ ሴሚ ኮንዘርቫቲቭ፣ ዲ ራንደም። ወሳኝ ጥያቄ ነው። ባይዚ ወሳኝ ጥያቄ። ዲኤንኤ ሪፕሊኬሽን ዲስክራይብድ አስ ዲኤንኤ ሪፕሊኬሽን ዲስክራይብ የሚደረገው ኮንዘርቫቲቭ ነው፣ ዲስፐርሲቭ ነው፣ ሴሚ ኮንዘርቫቲቭ ነው እና ራንደም ነው። ሌትስ ጎ ቱ ዘ አንሰር። ሴሚ ኮንዘርቫቲቭ ምን ማለት ነው? ሴሚ ኮንዘርቫቲቭ ማለት ኢች ኒው ዲኤንኤ እያንዳንዱ አዲሱ ዲኤንኤ ከመጀመሪያው ዲኤንኤ አንዱን ሲንግል ስትራንድ ምን ያደርጋል? ይይዛል። ሌላውን ደግሞ አዲስ ይፈጠራል። ፕሮሰስ አለው እዛው። ሶ ሴሚ ኮንዘርቫቲቭ ማለት የኦልድ ነገር መያዝ ማለት ነው። ለምሳሌ አሁን ሂስትሪ ላይ ካስታወሳችሁ ኃይለ ሥላሴ እና ማነች አንድ ላይ ካልተሳሳትኩ ጣይቱ ነበሩና ጣይቱ ምንድነች? ኮንዘርቫቲቭ የድሮ ሂስትሪ ምናምን ነገር ካልቸር ምናምን ነገር ምን ወግ አጥባቂ እንደማለት አይነት ነገር ነው። ኮንዘርቫቲቭ ማለት ከዛ የሆነ ኦልድ ነገር መያዝ እና አዲስ ነገር መጨመር። ምንድነው? ኦልድ ስትራንዶቹን ይይዛል። ለምሳሌ እንደዚህ የሆነ ደብል ስትራንዶቹን ሄሊኬስ ኢንዛይም አማካኝነት ሲከፈሉ አንዱ እዚህ ነው። ሌላ ፕሮቲን ሲጨመር ሌላ ስትራንድ ይጨመርና እዚህ ጋር ይያዛል። እዚህ ጋር ሌላ ፕሮቲን እንትን ይጨመራል። ሶ አንዱ የኦልድ ነው፣ አንዱ ኒው ነው። ሶ ዋን ኒው ኤንድ ዋን ኦልድ ይዛል። ደብል ስትራንድ ዋን ኒው ዋን ኦልድ ይዛል። ሶ ሴሚ ኮንዘርቫቲቭ ይባላል ማለት ነው። ሌላው ጋር ስንገባ ዘጠነኛ ጥያቄ the enzyme that synthesizes new DNA strand is ያው ኮንዘርቫቲቭ ብለናል። አንዱ ኦልድ አንዱ ኒው ብለናል። ለአዲሱ የሚፈጠረው በሪፕሊኬሽን አማካኝነት የሚፈጠረው ዲኤንኤ አንዱን አዲስ አንዱን ኦልድ ይዛል። ሶ ያንን ኒው ኢንዛይም ያንን ኒው ዲኤንኤ ስትራንዶችን የሚፈጥር ኢንዛይም ምንድን ነው የሚባለው? ኤ ሄሊኬስ ይባላል፣ ዲ ፖሊመሬዝ ይባላል፣ ሲ ሊጌዝ ይባላል፣ ዲ ቶፖይዞመሬዝ ይባላል። መልሳችሁን እዛ ማስቀመጡን እንዳረሱ። ወሳኝ ጥያቄ ነው ይሄ። አንሰር ሹድ ቢ ቢ ዲኤንኤ ፖሊመሬዝ ይባላል። ፖሊመሬዝ ከስሙ እንደምትረዱ ፖሊ የሚል ነገር አለው። ሶ ፖሊ የሚል ነገር ፖሊ ማለት ሜኒ ማለት ነው። መሬዝ ማለት ደግሞ ማለት ነው ፎርም ማለት ነው። ሶ ሜኒ ፎርሚንግ ነው። በየኛው ፖሊመሬዝ ባለበት ቦታ ላይ ፖሊ የሆነ ነገር ይፈጠራል። ለምሳሌ ምን ልበላችሁ? በቃ ፖሊመሬዝ ኢንዛይም ማለት ነው። አንዱ ከአንዱ ጋር ለምሳሌ አሁን ፕሮቲን የአሚኖ አሲዶች ፖሊመር ነው አይደል? ሶ ፖሊመሬዝ ይባላል። ፖሊ ኢንዛይሞቹ የሚያገናኘው ፖሊመሬዝ ኢንዛይም ይባላል። ሶ ዲኤንኤ ፖሊመሬዝ ማለት ከሌሎች ላይ ነው ዲኤንኤ ፖሊመሬዝ ይባላል። እና አዲስ ኒውክሊዮታይድ ኢን 5 ኤን ኤንድ ኤስ ዳይሬክሽን 3 ዳይሬክሽን ምንድነው? 5 እና 3 ዳይሬክሽን ላይ ይጨምራል። ከዚህ የ3 እና ከዚህ ደግሞ የ5 እንትን ያለው ማች ያለውን ይጨምርና አንድ ላይ ፖሊመሬዝ ያደርጋል ማለት ነው። ሶ ዲኤንኤ ፖሊመሬዝ ነው። አስረኛ ጥያቄ እና the last one is the leading strand is synthesized by A continuously, B discontinuously, C backwards, D randomly. bear in your mind ደረሱ። መልሳችሁን እዛ ማስቀመጣችሁን ደረሱ። answer is A continuously ነው። the leading strandoቹ የሚፈጠሩት continuously ይፈጠራሉ። the leading strand is synthesized continuously toward the replication fork. leading strandoቹ continuously ነው የሚፈጠሩት ወይም ሳይንቴዝ የሚደረጉት continuously leading strandoቹ ይፈጠራሉ ማለት ነው። ወዴት ነው? ወደ replication fork ወደ replication fork continuously leading strandoቹ ይፈጠራሉ። so this is the last question for you እና ይሄ ጥያቄ ቀጣይነት ያለው ስለሆነ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሳብስክራይብ ያድርጋችሁ ቤተሰቡን እንዳረሱ ለሌሎች ደግሞ ሼር አድርጉ። ትንሽ ቀስቅዘን ነበር ክላስኛም ቢዚ ስላደረግን ነው። አሁን በግብረው ስለመጣን ሁሌ ቪዲዮ እየሰራን በቀን 2-3 ቢያንስ እንሰራለን ብለን እናስባለን። so ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሳብስክራይብ ማድረጋችሁ እንዳትረሳ። ይመቻችሁ። በቀጣይ ቪዲዮ እንገናኝ።